ጤና ይስጥልኝ እንኳን ለብርሃነ ልደቱ አደረሳችሁ አድማጮች። በቅድሚያ ማርስተ ዜናዎቹን አሰማለሁ። በኢትዮጵያ በመላ ክርስትና ሃይማኖት ተከታዮች ዘንድ የኢየሱስ ክርስቶስ ልደት በዓል ዛሬ በተለያዩ ዝግጅቶች በድምቀት እየተከበረ ነው። በሌላ በኩል ኦሮሚያ ክልል ላለፉት 5 ዓመታት ግጭት ይታዩባቸው ከነበሩ የምዕራብ ኦሮሚያ አካባቢዎች አንዳንዶቹ አንጻራዊ ጸጥታ መስፈኑን ነዋሪዎች አስታውቀዋል። ኢትዮጵያና የተባበሩት አረብ ኤሚሬቶች አንዳቸው የሌላኛውን ሰላምና ደህንነት እንዲሁም የግዛት አንድነት ለማስጠበቅ ያላቸውን ስልታዊ አጋርነት በድጋሚ ማረጋገጣቸው ተሰማ። የትራምፕ አስተዳደር በዲሞክራቲክ በሚመሩ 5 ግዛቶች ውስጥ ለችግረኛ ቤተሰቦች ለህፃናት እንክብካቤና ለሌሎች ፕሮግራሞች የሚሰጥ የገንዘብ ድጋፍን በማጭበርበር ስጋቶች ሊቆርጥ ወይም ሊቀንስ መሆኑን አስታወቀ። ዜናው በዝርዝር በኢትዮጵያ በመላ ክርስትና ሃይማኖት ተከታዮች ዘንድ የኢየሱስ ክርስቶስ የልደት በዓል ዛሬ በተለያዩ ዝግጅቶች በድምቀት እየተከበረ ነው። በተለይ በላሊበላ ከተማ ዛሬ የገና በዓል በርካታ ምዕመናን የውጭ ሀገርና የአገር ውስጥ ታዳሚዎች በተገኙበት በድምቀት ተከብሯል። ከተለያዩ አካባቢዎች የልደት በዓልን ለማክበር በላሊበላ ከተማ የታደሙ ምዕመናን የቤዛ ኩሉ ስነስርዓት ልዩ እንደነበር ገልጸዋል። ቤዛ ኩሉ እውነት ለመናገር እጅግ በጣም የሚማርክ አባቶቻችን የጌታችን ልደት ምክንያት በማድረግ ለእኛ ልጆቻችን ያስተላለፉት እጅግ በጣም የሚመስጥ እግዚአብሔርን የምናመሰግንበት ጌታችን የመወለዱበት ምክንያት የምናመሰግንበት ስለሆነ በጣም እጅግ ልዩ ድባብና ስሜት አለው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማትያስ እና የኢትዮጵያ ካቶሊካዊት ቤተክርስቲያን ሊቃነ ጳጳሳት ብፁዕ ካርዲናል አቡነ ብርሃነ ኢየሱስ እንዲሁ የእንኳን አደረሳችሁ የገና በዓል መልእክት ትናንትና አስተላልፈዋል። ይህ በእንዲህ እንዳለ በኦሮሚያ ክልል ላለፉት 5 ዓመታት ግጭት ይታይባቸው ከነበሩ የምዕራብ ኦሮሚያ አካባቢዎች አንዳንዶቹ አንጻራዊ ጸጥታ መስፈኑን ነዋሪዎች አስታውቀዋል። ነዋሪዎቹ እንዳሉት ዛሬ የኢየሱስ ክርስቶስ የልደት በዓል ገና ካለፉት ዓመታት በተሻለ ድባብ አክብረው መዋላቸውን ገልጸዋል። ይሻላል፣ ዘንድሮ ይሻላል። ህብረተሰቡ ትንሽ የመግባባት መንፈስ አለ። ውጭ ያለው እንዳለው ነው። ህብረተሰብ እንደ ህብረተሰብ መስማማት ነገር አለ። መንገድም እንደ ልብ ወደ ጉትን በስተቀር ሌላ ቦታ ታጣቂዎችም መግባት መንፈስ አለ። ብዙዎች ደህና ነው። በቃ ፍርሃት ቀንሷል። የኢየሱስ ክርስቶስ የልደት በዓልን በማስመልከት በ10 ሺዎች የሚቆጠሩ ምዕመናን ትናንት አመሻሽ አዲስ አበባ መስቀል አደባባይ በተካሄደው የአእላፋት ዝማሬ ዝግጅት ላይ ተገኝተው በድምቀትና በሰላም ዝግጅቱን መታደማቸው ብዙዎችን ማስደሰቱ ተነግሯል። ዜና መጽሔት ዛሬ የገና በዓልን በማስመልከት ሰፋ ያለ ዘገባ ይዟል። ኢትዮጵያና የተባበሩት አረብ ኤሚሬቶች አንዳቸው የሌላቸውን ሰላምና ደህንነት እንዲሁም የግዛት አንድነት ለማስጠበቅ ያላቸውን ስልታዊ አጋርነት በድጋሚ ማረጋገጣቸው ተሰማ። የሁለቱ ሀገራት የውጭ ጉዳይ ሚኒስትሮች በጋራ ባወጡት መግለጫ ቀጠናዊ መረጋጋትን አደጋ ላይ የሚጥሉ ተግዳሮቶችን ለመፍታት ያላቸውን ቁርጠኝነት መግለጻቸውን አስታውቀዋል። ሚኒስቴር መስሪያ ቤቶቹ ትናንት ታህሳስ 28 2018 ዓ.ም የጋራ መግለጫቸውን ያወጡት የተባበሩት አረብ ኤሚሬቶች የውጭ ጉዳይ ሚኒስትር ዴኤታ ሼክ ሻክቡት ቢን ናህያን አል ናህያን በኢትዮጵያ ያደረጉትን የስራ ጉብኝት ተከትሎ ነው። የአቡዳቢ ሚኒስትር ዴኤታ ከኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ጋር ተገናኝተው ቀጠናዊ ሰላም እና ደህንነት ላይ የጋራ ፍላጎታቸውን ላይ ተወያይተዋል። ዶክተር ጌዲዮንና ሼክ ሻክቡን ከሁለትዮሽ ጉዳዮች በተጨማሪ በቀጠናዊና ዓለም አቀፋዊ የሰላምና የጸጥታ ጉዳዮች ላይ የተመዘገቡ ቁልፍ ለውጦችን እንደገመገሙ መግለጫው ያሳያል። የዩጋንዳ ብሔራዊ ምርጫ ኮሚሽን የዛሬ ሳምንት ግድም በሚካሄደው ፕሬዝዳንታዊና የምክር ቤት ምርጫ ላይ የሚሳተፉ የ27 የፖለቲካ ፓርቲዎችን አጸደቀ። በዩጋንዳ ፕሬዝዳንታዊ ምርጫ ላይ ለመወዳደር የወቅቱ ፕሬዝዳንት ዩዌሪ ሙሴቬኒን እና ታዋቂውን የተቃዋሚ ፓርቲ እጩ ቦቢ ዋይንን ጨምሮ 8 እጩዎች ለውድድር ይቀርባሉ። እንደ ጎርጎሮሳውያኑ አቆጣጠር
ከ1986 ጀምሮ በስልጣን ላይ የሚገኙት የ81 ዓመቱ ፕሬዝዳንት ዩዌሪ ሙሴቬኒ ከሳምንት በኋላ በሚካሄደው ምርጫ ላይ ለሰባተኛ የስልጣን ዘመን ገዢውን ናሽናል ሬዚስታንት ሙቭመንት ፓርቲን ወክለው ይወዳደራሉ። በዩጋንዳ ምርጫው ነፃና ፍትሐዊ ስለመሆኑ አለመሆኑ መራጮች ከወዲሁ ስጋታቸውን እየገለጹ ነው። እንደ መራጮቹ ብሔራዊ ምርጫ ኮሚሽኑ ገለልተኛ የድምፅ ቆጠራ ግልጽነትና አጠቃላይ በሂደቱ ታማኝነት ላይ ጥርጣሬ መኖሩን ይናገራሉ። በመካከለኛው አፍሪካ ሪፐብሊክ በተካሄደው ምርጫ ፕሬዝዳንት ፋውስቲን አርሴንጅ ቱዋዴራ አሸነፉ። ፋውስቲን ቱዋዴራ በዚህ ምርጫ ውጤት ለሶስተኛ ዘመነ ስልጣን መንበሩን ዳግም ተቆናጠው ይዘዋል። ውጤቱ ይፋ የሆነው ትናንት አመሻሹ ላይ ነበረ። ቱዋዴራ በምርጫው 76.15 ድምፅን አግኝተው ማሸነፋቸው እና የመራጮች ተሳትፎ 52 በመቶ አካባቢ እንደነበር ተዘግቧል። ይህ በእንዲህ እንዳለ አዲስ ተመራጩ የመካከለኛው አፍሪካ ሪፐብሊክ ፕሬዝዳንት ፋውስቲን አገራቸውን እንዲጎበኙ የሩሲያውን ፕሬዝደንት ቭላዲሚር ፑቲንን ጋብዘዋል። የሩሲያ የመንግስት የዜና ወኪል ታስ እንደዘገበው ቱዋዴራ ፑቲንን ታላቅ መሪ ሲሉ ገልጸዋቸዋል። መካከለኛው አፍሪካ ሪፐብሊክ ከ2018 ጀምሮ አማጺ ቡድኖችን ለመዋጋት የሩሲያውን ቅጥረኛ ተዋጊ ቡድን ቫግነርን ወደ ሀገሯ ካስገባት ጀምሮ የሩሲያ የቅርብ አጋር ሆና ቀጥላለች። የኢራን የፍትህ አካላት በሀገሪቱ የተለያዩ አካባቢዎች እየተካሄደ ላለው የተቃውሞ ማዕበል ምላሽ ለመስጠት የፍርድ ሂደቶችን በፍጥነት እንደሚተገብሩ አስታወቁ። የረብሻዎችን ጉዳይ በፍጥነት በትክክልና ሁሉን አቀፍ በሆነ መልኩ ለመፍታት ልዩ የፍትህ አካላት በልምድ ዳኞች እንደሚሰሩ የኢራን የፍትህ አካላት ኃላፊ ጎላም ሴን ኤጄ መናገራቸውን የኢራን መንግስት መገናኛ ብዙሃኖች ዘግበዋል። ኤጄ እንዳሉት ካሁን በኋላ በእስላማዊ ሪፐብሊክ ኢራን ላይ ላነጣጠረ ጠላት መንግስት ምንም አይነት ርህራሄ የለውም ብለዋል። ኤጄ በመቀጠል እስራኤልና አሜሪካን በኢራን ለሳምንታት የዘለቀውን ተቃውሞ አቀጣጥለዋል ሲሉም ከሰዋል። ባለፈው ህዳር ወር መጨረሻ ቴሄራን ውስጥ ተቃውሞ ከተቀሰቀሰ በኋላ በመላ ኢራን በፍጥነት በተሰራጨው ህዝባዊ ተቃውሞ በመጨረሻዎቹ 10 ቀናት ውስጥ ከ2000 በላይ ሰዎች ታስረዋል። ይህ አለመረጋጋት በይበልጥ የተከሰተው የሀገሪቱ መግባቢያ ገንዘብ ወይም መገበያያ ገንዘብ በውጭ ምንዛሬ ላይ በከፍተኛ ግሽበት ማሳየቱን ተከትሎ ነው። በሌላ በኩል በተቃውሞ ሰልፉ ላይ እስካሁን 29 ሰዎች መገደላቸውን የኢራን ሰብአዊ መብት ተከራካሪዎች አስታውቀዋል። ይህ በእንዲህ እንዳለ የኢራን የለውጥ አራማጅ የሚባሉት ፕሬዚዳንት ማሱድ ፔዜሽኪያን የጸጥታ ኃይሎች የኢኮኖሚ ተቃውሞዎችን እንዳይመክቱና እንዳያሸማቀቁ ማዘዛቸው ተዘግቧል። አድማጮች በመከታተል ላይ ያላችሁት ከዶይቼ ቬለ DW በቀጥታ የሚሰራጨውን የምሽቱን የዓለም ዋና ዋና ዜና ነው። የትራምፕ አስተዳደር በዲሞክራቲክ በሚመሩ 5 ግዛቶች ውስጥ ለችግረኛ ቤተሰቦች ለህፃናት እንክብካቤና ለሌሎች ፕሮግራሞች የሚሰጥ የገንዘብ ድጋፍን በማጭበርበር ስጋቶች ምክንያት ሊቆርጥ ወይም ሊቀንስ መሆኑን አስታወቀ። ዋሽንግተን የሚገኘው የአሜሪካ አስተዳደር ባለፈው ሳምንት በሚኒሶታ ውስጥ በሚገኙ በሶማሌ ተወላጆች የሚመሩ መዋለ ህፃናት ማዕከላት በደረሰባቸው የማጭበርበር ክስ በሚሊዮን የሚቆጠር ዓመታዊ እርዳታን ማቆሙ ይታወሳል። የዩናይትድ ስቴትስ የጤናና የሰብአዊ አገልግሎት መስሪያ ቤት ቃል አቀባይ አንድሪው ኒክሰን በሰጡት መግለጫ ለረጅም ጊዜ በዲሞክራት የሚመሩ ግዛቶችና ገዢዎች ብዙ ማጭበርበር እንዲፈጠር በመፍቀድ ሲተባበሩ ቆይተዋል ብለዋል። በሌላ በኩል የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ትራምፕ በቬኔዙዌላ የሚገኘው ጊዜያዊ አስተዳደር እስከ 50 ሚሊዮን በርሜል ድፍድፍ ነዳጅ ለአሜሪካ እንደሚያስረክብ አስታወቁ። ትራምፕ ይህንን የተናገሩት የአሜሪካ ወታደሮች መዲና ካራካስ ላይ ጥቃት ሰንዝረውና የቬኔዙዌላውን መሪ ኒኮላ ማዱሮን አግተው ከወሰዱ በኋላ ነው። ይሁንና ትራምፕ ስለዚህ እቅድ ምንም አይነት ማብራሪያ አልሰጡም። ትራምፕ የደቡብ አሜሪካዊቷ አገር የቬኔዙዌላን ከ30 እስከ 50 ሚሊዮን በርሜል ድፍድፍ ዘይት አሜሪካ በገበያ ዋጋ ትሸጠዋለች ብለዋል። ከሽያጩ የሚገኘው ገቢ ራሳቸው እንደሚቆጣጠሩትና የቬኔዙዌላን ሕዝብም እንደሚረዱበት ትራምፕ አክለዋል። በትራምፕ የተጠቀሰው የቬኔዙዌላ ድፍድፍ
ዘይት መጠን ወይም በርሜል በምን ያህል ጊዜ እንደሚቀርብ ግን እስካሁን ግልጽ የተነገረ ነገር የለም። ይሁንና ከ30 እስከ 50 ሚሊዮን በርሜል የተባለው ድፍድፍ ነዳጅ ዘይት መጠኑ ከጠቅላላው የቬኔዙዌላ ዘይት ኢንዱስትሪ ከ1 እስከ 2 ወር ከሚመረተው አጠቃላይ ምርት ጋር እኩል መሆኑ ተነግሯል። ድፍድፍ ነዳጅ ንግድ ለቬኔዙዌላ በጣም አስፈላጊው የገቢ ምንጭና የውጭ ምንዛሪ ማግኛ ነው። በካራካስ የሚገኘው አዲሱ አመራር በዚህ የትራምፕ ንግግር እስካሁን ያለው ነገር የለም። በመጨረሻም ከፍተኛ ብርዳማ የክረምት ወራት ውስጥ የምትገኘው አውሮፓ በተለያዩ ሀገሮች ትናንት በጣለው በረዶ በከፊል የመጓጓዣ ትራንስፖርት መስተጓጎሉ ተነገረ። በደቡብ ምዕራብ ፈረንሳይና በፓሪስ አካባቢ ከከባድ አየር ንብረት ጋር በተያያዘ በደረሰ የትራፊክ አደጋዎች 5 ሰዎች መሞታቸውን ባለስልጣናት ገልጸዋል። በፈረንሳይና በኔዘርላንድ በመቶዎች የሚቆጠሩ በረራዎች ተሰርዘዋል። በጣለው በረዶ ክምር ምክንያት የባቡር መስመሮችም ተዘግተዋል። በስኮትላንድ ከ300 በላይ ትምህርት ቤቶች ዝግ መሆናቸውም ተዘግቧል። በኔዘርላንድና ፈረንሳይ ብሎም በስኮትላንድ በባቡር አገልግሎት ላይ ጉልህ ችግሮች ዛሬም እንደቀጠሉ ነው። በሰርቢያ ከባድ የበረዶ ዝናብ ብዙ የኤሌክትሪክ መቆራረጥ ማስከተሉም ተነግሯል። በደቡባዊና በሰሜናዊ ምስራቅ ጀርመን እንደ ፈረንሳይና ኔዘርላንድ ባይሆንም ጠንከር ያለ በረዶ ጥሏል። ይሁንና በመላው ጀርመን ከበረዶው ይልቅ ጠንከር ያለ ቅዝቃዜ ተከስቷል። ይህ ዶቼ ቬለ ነው። ከዶቼ ቬለ የምሽቱን የዓለም ዋና ዋና ዜናዎች ለማብቃት ርዕሰ ዜናዎቹን በድጋሚ እንሆ። በኢትዮጵያ በመላ ክርስትና ሃይማኖት ተከታዮች ዘንድ የኢየሱስ ክርስቶስ የልደት በዓል ዛሬ በተለያዩ ዝግጅቶች በድምቀት እየተከበረ ነው። ኢትዮጵያና የተባበሩት አረብ ኤሚሬቶች አንዳቸው የሌላቸውን ሰላምና ደህንነት እንዲሁም የግዛት አንድነት ለማስጠበቅ ያላቸውን ስልታዊ አጋርነት በድጋሚ ማረጋገጣቸው ተሰማ። የትራምፕ አስተዳደር በዲሞክራቲኮች በሚመሩ 5 ግዛቶች ውስጥ ለችግረኛ ቤተሰቦች ለህፃናት እንክብካቤና ለሌሎች ፕሮግራሞች የሚሰጥ የገንዘብ ድጋፍን በማጭበርበር ስጋቶች ሊቆርጥ ወይም ሊቀንስ መሆኑን አስታውቋል። ዜናው አበቃ።